አረንጓዴነቱ አሰራሩ ኤቭሪቲንግ በጣም ብዙ ሰዎችን ያስደመመና ሽጠን ያላስረከብነው ሳይት የለም። እናንተ እንደዚህ ቶሎ ሰርታችሁ መጨረሳችሁ በዛ ላይ በጥራት ከበረንዳቸው ሆኖ በደንብ ይሄን የመሰለ ውብ የሆነ እይታ በጣም ነው የሚያምረው። ሰላም የአፍሮ ሚዲያ ተከታታዮች እንዴት ናችሁ? ይህ በአፍሮ ሚዲያ ቻናል እየተዘጋጀ የሚቀርብላችሁ አፍሮ ገበያ የተሰኘው ፕሮግራማችን ነው። ፕሮግራሙን እየመራው አብሬያችሁ የምቆየው ጽዮን ነኝ። አብራችሁን ቆዩ። ዛሬ የማሳያችሁ ለብዙ ሪል ስቴቶች ምሳሌ መሆን የሚችል አሪፍ ሪል ስቴት ነው። ኑ ተከተሉኝ፣ አብረን እንየው። ሰላም፣ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። እንኳን በሰላም መጣችሁ። ያው እንኳን ደህና ቆያችሁ። ደውለሽልኝ ነበርና ያው ሪል ስቴታችንን መጎብኘት እንደምትፈልጉ ቀድሜ ያውቅ ስለነበረ ሳምፕል ሃውሲንግ ስላለ ከዚህ በፊት የሰራነውን ነገር በደንብ እንድታዩት እስቲ እንግባ። ያው አፓርትመንቶቻችን የየራሳቸው ኢንትራንስ አላቸው፣ ሪሰፕሽኖችም ስላሉ አሁን የምንገባው ብሎክ ኤ ራሱን የቻለ ኢንትራንስ አለው፣ ራሱን ችሎ 2 ሊፍት ስላለው እስቲ ግዳይ። ኦኬ፣ እዚህ ጋር ያው ሪሰፕሽን አለ፣ እዚህ ጋር 2 ሊፍቶች አሉ። እዚህ መምጣት ካልቀረ እስቲ አንድ ቤት ላስጎብኝሽና ያንቺን ማስተያየት። በጣም ነው የሚያምረው። ይሄ ባለ ስንት መኝታ ነው? ይሄ አፓርትመንታችን ባለ 2 መኝታ ሲሆን አጠቃላይ ካሬው 120 ካሬ ነው። ያው ሳሎኑ እንደምታየው ለቀቅ ያለ ሳሎን ነው። ባለ 2 መኝታም ቢሆን በጣም ሰፊ ነው። ሶፋችንን በደንብ ይዞልናል። ሰፊ በረንዳም አለን። ላይቱ ምናምን አሪፍ ነው፣ ሰፊ ነው፣ ደስ ይላል። ጭልምልም ያለ አይደለም፣ እንደ ሳሎን አሪፍ ነው። ብርሃን መሆኑ ቆንጆ ነው። ወድጄዋለሁ። መኝታ ቤቶቹ ማየት ይቻላል። በትክክል። እሺ፣ ያው እዚህ ጋር ስንመጣ መጀመሪያ የምናገኘው ማስተር ቤድሩማችን ነው። ዋው፣ ሰፊ ነው በጣም። ያለምተው በደንብ ለቀቅ ያለ ማስተር ቤድሩም ነው። ያው ብዙ ጊዜ መኝታ ክፍላችን ላይ በደንብ ዞር ዞር ለማለት እንዲመቸን ያለን ሰፊ ስፔስ አለን። ካልጋውን በተጨማሪ ትልቅ አልጋ በደንብ መያዝ ይችላል። ያው ማስተር ቤድሩም ደግሞ እንደመሆኑ መጠን የራሱ ማስተር ባዝ አለው። ይህንን በደንብ ማየት ትችላለሽ። ሌላው ደግሞ ምንድነው እዚህ አፓርትመንታችን ላይ ውሃ በማንኛውም ሰዓት አለ። ምክንያቱም ኦልሬዲ የከርሰ ምድር ውሃ ስላለን ውሃ ይቋረጣል ተብሎ አይታሰብም። የራሳችን ውሃ ነው የምንጠቀመው። በጣም አሪፍ ነው። አሁን ደግሞ እዚህ ጋር የምናገኘው ሁለተኛው የእንግዳ ወይም ደግሞ የልጆች መኝታ ክፍላችንን ነው። በደንብ ልጆቻችንም የመጣብን እንግዳ ማስተናገድ የሚችል ነው። ብርሃን ሲሆን ደስ ይላል። በትክክል። ሞሮፍኛ የአፓርትመንቶቻችን ግንባታ ላይ ናቹራል ላይትን በጣም ኮንሲደር እናደርጋለን። ምክንያቱም ሰዎች አፓርትመንት ላይ ሲኖሩ ብዙ ጊዜ ናቹራል ላይት ማግኘቱን አንዱ ህንፃ መጥቶ ሌላውን ሊሸፍን ይችላል እና እኛ ደግሞ ያንን በደንብ ኮንሲደር አድርገን ነው የምንሰራው። በየትኛውም ዳይሬክሽን ቤቶቻችን ላይት እንዲያገኙ በደንብ እንጥራለን። ሌላው ደግሞ እዚህ ጋር የምናገኘው ክፍል ምን መሰለው ደግሞ የዚህኛው መኝታ ክፍል ላይ ያሉ ሰዎች መጠቀም የሚችሉት ባዝሩም አለ። እዚህ ጋር ናቹራል ቬንቲሌሽን ማግኘት ይኖርባቸዋል። የኛ መካኒካል ቬንቲሌሽን ሲስተምም እንዲሁም ደግሞ ናቹራሉን አንድ ላይ በደንብ ሽታ እንዳይፈጥር ማለት ነው። እዚህ ጋር የላውንደሪ ስፔስ አለ። ያን ይመስላል። ኮሪደራችንም ሰፋ ያለ ነው። ይሄ ኪችናችን ነው። እዚህ ጋር እንደምታየው ኦፕን ኪችን ነው። ያው እዚህ ጋር እንደ ደንበኞቻችን ፍላጎት ነው የተወሰነው ኦፕን እንዲሆን ስለፈለጉ። ምክንያቱም ሞደርን ኪችን አሁን ብዙ ሰው ይፈልጋል። ያ ደግሞ ሲሆን ሳከር ሲስተም ግድ ያስፈልጋል እና ሳከር ሲስተማችንም በማንኛውም ሰዓት የጀኔሬተር አገልግሎት ስላለ መብራት ቢጠፋም ስራው አይቋረጥም እና በዚህም ያክል ሴታፑን ሰርተናል። ስለዚህ ይሄ የከስተመሮቹ ፕሪፈረንስ ሆኖ ነው እንጂ ከፈለጉ ክሎዝድ ኪችን አድርገው መስራት ይችላሉ። በትክክል። እዚህ ጋር ያለው ቪው በጣም ነው የሚያምረው እና ሙሉ አዲስ አበባ ነው የሚታየው። ያው ሁሉም ቤቶቻችን ማለት ይቻላል ከበረንዳቸው ሆነው በደንብ ይሄን የመሰለ ውብ የሆነ እይታ ማግኘት ይችላሉ። ሜክሲኮ እንደመሆናችን መጠን አሁን ወደ ተለያየ ዳይሬክሽን፣ ሜክሲኮ ያው ሴንተር ነው፣ ወደ ብዙ ዳይሬክሽን ባንዴ ማየት የምንችልበት ነው እና ከባልከኒያችንም ደግሞ ይሄን የመሰለ እይታ ማግኘት እንችላለን ማለት ነው። እንዴት አየሽው? በጣም ነው የሚያምረው። በመጨረሻ ሜክሲኮ አይደለም ሌክ እስከ ጥግ ድረስ ልደታ ምናምን ድረስ ይታያል። በትክክል። እና በጣም ነው ደስ የሚለው። አልሳም ፒኤልሲ በ1991 ዓ.ም በአቶ ሳቢር አርጋው የተመሰረተ ትልቅ ካምፓኒ ነው። እኛም ያደግንበት ለምሳሌ ቢክ እስክርቢቶ፣ ሲናን ላይን ደብተር፣ ኪዊ ጫማ ቀለም፣ ቤኮ ኤሌክትሮኒክስ
እንደዚህ ኦርካይድ ዘይት እነዚህን በብቸኝነት እያስመጣ እስካሁንም የሚሰራ ትልቅ ካምፓኒ ነው። ከነዛ ድርጅቶች መካከል ደግሞ ያው እንደነገርኩሽ ኢምፖርት ኤክስፖርት ላይም አሁን እንሰራለን፣ ማኑፋክቸሪንግ ላይም እንሰራለን እና ከነዛ ድርጅቶቻችን መካከል ደግሞ ሪል ስቴት ላይ የሚንቀሳቀሰው የዚህ ስራ ባለቤትም የሆነው አልሳም ፕሮፐርቲስ ይባላል። አልሳም ፕሮፐርቲስ ያው በሪል ስቴቱ ላይ የሚንቀሳቀስ ሲሆን የተለያዩ ስራዎችንም እስካሁን በመስራት ላይ አለን። ወደፊቱም እየሰራን እንቀጥላለን ማለት ነው። በሪል ስቴቱ ዘርፍ ዩኒክ የሆነ ነገር የሰራው አልሳም ሪል ስቴት ምንድን ነው? መጀመሪያ ወደ ሪል ስቴት ዘርፉ ስንገባ የገነባ ነው ሁሉም ሰው የሚያውቀው ሜክሲኮ አልሳም ጨለለቅ የሚባለው የኮመርሻል ስፔሳችንን ነው። ያ ለብዙ ኦፊሶች እና የንግድ ሱቆች አገልግሎት የምንሰጥበት መንታ የሆኑ ሁለት ህንፃዎቻችን ናቸው። ከዛ በመቀጠል ደግሞ ቦሌ አብዛኛው ሰው የሚያውቀው ለምሳሌ ብርሃኔ ሞል የሚባለው ሞል ጀርባ ከጎልደን ቱሊፕ ሆቴል አጠገብ ሊና አፓርትመንት በሚል ስም ሁለት አፓርትመንት ብሎኮችን አስረክበናል ለነዋሪዎቻችን። አነስ ያለ ግቢ ውስጥ ነው የሚገኙት። ግልጥ ያሉ አፓርትመንቶች አይደሉም። በደንብ ግሪነሪ ያላቸው ናቸው። የልጆች መጫወቻ ስፔስም አላቸው። ከዛ በመቀጠል ደግሞ የካዛንችስ ሳይታችን ሳኩራ አፓርትመንት በሚል ልዩ ስም ከራዲሰን ብሉ ሆቴል ጀርባ ነው ያስረከብነው። እሱም ያው 4 ብሎኮችን አንድ ላይ የያዘ ትልቅ የሆነ አፓርትመንት ነው። ያንንም ለደንበኞቻችን አስረክበናል። የካዛንችሱንም የቦሌውንም ስናይ ፉል ሬዚደንሻል አፓርትመንቶች ናቸው። ምንም አይነት ሾፒንግ የሌለባቸው ናቸው። ሪሰፕሽኖችንንም አንድ ላይ አድርገን ነው ስናስረክብ ሞር ሴኪዩርድ እንዲሆን ማለት ነው። ከዛ ከካዛንችሱ ሳይታችን በመቀጠል ደግሞ የሜክሲኮ ሳይታችን እናገኛለን። የሜክሲኮ ግቢያችን በደንብ ሴኩሪቲ የተጠበቀ ነው። ሎኬሽኑም በጣም አሪፍ ነው። አልሳም ሎኬሽን ምርጫ ላይ አይታማም። ብዙ ሰዎችም ያንን ያውቃሉና የሜክሲኮ ግቢያችን ላይ 4 አፓርትመንቶችን አስረክበናል ለደንበኞቻችን። እነዚህ ያው ሚክስድ ዩዝ አፓርትመንቶች ናቸው። ያንን ስንል ከግራውንድ እስከ 2ኛ ፎቅ ድረስ ሾፕ ሴንተሮች ይኖሩናል። ቤቶቹ ደግሞ ከ3ኛ ፍሎር ጀምሮ ነው ነዋሪዎችን ያስረከብናቸው። አሁን ያው በጥሩ ሁኔታ ላይ ደስ ብሏቸው እየኖሩ ነው ያሉት። ሪል ስቴቶች የሚታሙት ብዙ ጊዜ በጊዜ ሰርቶ ባለመጨረስ ባለማስረከብ ነው። እናንተ እንደዚህ ቶሎ ሰርታችሁ መጨረሳችሁ፣ በዛ ላይ በጥራት ሰርታችሁ መስጠታችሁ ራሱ ዩኒክ የሚያደርጋችሁ ነገር ነው እና አሁን እጃችሁ ላይ ያለ እየሰራችሁ ያላችሁት ፕሮጀክት አለ? ብዙ ሰዎች ከዚህ በፊት ከኛ ቤት ለመግዛት ፈልገው አልቋል ተብሎ የተመለሱ ብዙ ሰዎች አሉና ገዝተውም ደግሞ አረ ሌላም ጨምሩልን ብለው ደግሞ የጠየቁ ደንበኞች ስላሉን እዚሁ ግቢ አሁን ያለንበት የሜክሲኮ ግቢያችን ውስጥ አዲስ ብሎክ እየገነባን ያለ ነው። ሽያጩንም ደግሞ ለደንበኞቻችን ክፍት አድርገናል። ብዙ ሰዎችም እየገዙ ነው ያሉት እና ህንፃው ቶታሊ 3 ቤዝመንት እንዲሁም ደግሞ 24 ፍሎሮች አሉት። እስከ ዛሬ ከነበሩት ፕሮጀክቶች አሁን አዲስ ተጀምሯል ያልከኝ ፕሮጀክት የሚለየው ነገር ምንድን ነው? የአሁኑ ዲዛይናችንን ስናየው ህንፃው 3 ቤዝመንት አለው። ወደ ላይ ደግሞ 24 ፍሎሮች ይኖሩታል። ረጅሙ ህንፃ ነው እስካሁን ከገነባናቸው አፓርትመንቶች ማለት ነው። ይህንን ስልሽ እንዴት ነው ቶፕ ፍሎሩ ላይም ግሪን ቴራስ ይኖረናል። 3ቱን ቤዝመንት እንዲሁም ደግሞ ከላይ ያሉትን 4 ወለሎች በአጠቃላይ ወደ 8 የሚሆኑትን ወለሎች ለፓርኪንግ ነው የምንጠቀመው። ከዚህ በፊት እንደዚህ አላደረግንም። እዚህኛው ላይ በደንብ ሰፊሸንት የሆነ ካር ፓርኪንግ ግቢያችን ላይ እንዲኖር ማለት ነው። ቤቶቹ ከ5ኛ ፍሎር ይጀምራሉ እስከ 24 ፍሎር ባለው ተመሳሳይ አቀማመጥ ማለት ነው። ሌላው ደግሞ ምንድነው ፉል ሬዚደንሻል አፓርትመንት ነው። እዚህ ግቢ ላይ ደግሞ ኦልሬዲ ሾፕ ሴንተሮች ስላለን እዚህኛው ላይ መጨመሪያ አያስፈልግም። ስለዚህ ፉል ሬዚደንሻል አፓርትመንት ነው ያደረግነው። ሌላው ደግሞ ከሌሎቹ ሳይታችን የሚለየው ይሄኛው ፕሮጀክታችን ላይ ባለ 1 መኝታዎችንም በብዙ ጥያቄዎች የተነሳ እዚህኛው ላይ አካተንበታል። ምክንያቱም ሰዎች ባለ 1 መኝታን እንደ ኢንቨስትመንትም ስለሚፈልጉ እንደ አንድ አማራጭ እንዲሆን እዚህኛው ብሎካችን ላይ ማካተታችን ለደንበኞቻችን አዲስ ነገር ነው። እስካሁን ያየሁት በጣም የሚያምር ነገር ነው። ቤቱ ውስጡም ውጭ ያለው ቪውም በጣም ነው የሚያምረው። ከዛ ውጭ የተለያዩ አገልግሎቶች ይኖራሉ ብዬ አስባለሁ። ምን አገልግሎቶችን አሟልታችኋል? በእኛ ግቢ ነዋሪዎቻችን ፈልገው የሚያጡት ነገር የለም። ለምሳሌ የንግድ ማዕከሎች አሉን። ከነዚህ ውስጥ የውበት ሳሎኖች አሉ፣ የፋርማሲ አገልግሎቶች፣ የሱፐርማርኬት፣ የካፍቴሪያና ሬስቶራንቶች አሉን። እንዲሁም ደግሞ ሰዎች ወደ ግቢው ከገቡ በኋላ ሪሰፕሽንን አልፎ ነው ወደ ቤታቸው የሚገቡት። እንግዳ ሲመጣ ማን እንደመጣ ሪሰፕሽን ላይ ኦልሬዲ ቼክ ተደርጎ ነው የሚገባው ማለት ነው። ለእያንዳንዱ ብሎክ 2 ሊፍቶችን አድርገናል። ሰው መጨረሻ ፍሎርን ቢኖር ታችን ፍሎር ላይ ቢኖር ምንም ኢሹ አይኖርበትም፣ ጀስት ከቪው ውጪ ማለት ነው። ለኮመርሻል ስፔሱ ራሱን
የቻለ 2 ሊፍት አለን 10ኛ ሊፍት ማለት ነው ለነዚህ አፓርትመንቶቻችን። በተጨማሪ ደግሞ በቂ የከርሰ ምድር ውሃ አቅርቦት አለን። እንዲሁም ደግሞ የፓርኪንግ ማቆሚያ ከግቢው ተጨማሪ ራሱን ችሎ ደግሞ የህንፃው የቤዝመንት የመኪና ማቆሚያዎች አሉን ማለት ነው። ሌላው ደግሞ በጣም ብዙ ሰዎችን ያስደመመና እንዲወዱትና እዚሁ ተማርከው እንዲቀሩ ያደረጋቸው ውብ የሆነ ቴራስ አለን። እስቲ ምን እንደሚመስል ለአንቺም ሰርፕራይዝ ነው የሚሆነው። በጣም እጓጉቻለሁ፣ ማየት ፈልጋለሁ። እንሂድ እንየው። ኦኬ ይቻላል። ሊፍቶቻችንም ያው የጀርመን ሊፍቶች ናቸው። ኳሊቲ ያላቸው ሊፍቶች ናቸው። ሰው 20ኛ ላይ እንዲኖር በደንብ ይስተናገዳሉ። ጋርቤጅ ሽቶቹ አፕላይ የተደረጉበት መንገድ ልዩነት ያመጣል ከሌሎች አፓርትመንቶች። የኛ ምንድነው ኤሌክትሮኒክ እንደዚህ ሴንሰር ያላቸው ጋርቤጅ ሽቶች ናቸው። ለምሳሌ አረንጓዴ ስለበራ መክፈት እችላለሁ። ዴንጀርን ለመቀነስ እኔ ስከፍተው ሌላ ይከለክላል። ስለዚህ ቀይ ይበራል ማለት ነው፣ እንዳይፈናጠርባቸው ወይም ደግሞ ዴንጀርን ለመቀነስ ማለት ነው። አፓርትመንት ላይ ቆሻሻ አወጋገዱ በጣም ነው ብዙ ሰው የሚያስጨንቀውና እንደዚህ አይነት ሶሉሽን መኖሩ አሪፍ ነው ብዬ አስባለሁ። ደረጃዎቻችን በጣም ሰፋፊ ናቸው። ላንዲንግ ስፔሱን በጣም ሰፊ ነው። ዋው በጣም ነው የሚያምረው። አረንጓዴነቱ፣ አሰራሩ፣ ኤቭሪቲንግ በጣም ነው የወደድኩት። ያ በግራም በቀኝም እንደምታያቸው በደንብ አረንጓዴ አድርገናል። ጀስት ሰዎች ፕሮግራም ሲኖራቸው ቤታቸውም ሲጠባቸው ሰርግ ራሱ እናካናውን ቢል ሰው እነዚህ ፍሬሞቹ ስናያቸው ዲዛይን ያመጣ ነውና አይመስልም ላይክ ኮምፕሊትሊ ለዲኮሬሽን ፐርፐስ ብቻ የተሰራ ነው የሚመስለው። አሁን ስትለኝ ነው ልብ ብዬ ያየሁት እኔ ራሱ። ፋንክሽንም አላቸው ግን በዛው ደግሞ ውበትንም አንድ ላይ አካተን ነው ያስቀመጥናቸው። ያው አዲሱ ፕሮጀክታችን ላይም ይሄንን ኮንሲደር አድርገናል። ምክንያቱም ሳይዙ በጣም ይሄን ያህል ሂውጅ ባይሆንም ግን በዚሁ ፎርም አድርገን አረንጓዴነቱ እንደጠበቀ ያኛውን ቴራስ ይቀጥላል ማለት ነው። በጣም ሰፊ ቴራስ ነው። ፈረስ ራሱ ያስጋልባል። ግን ለጊዜው ልጆች ናቸው ሳይክል የሚነዱበት። ኦኬ ማታ ከትምህርት ቤት ሲመለሱ ልጆችም እንደ መጫወቻ ቦታ ይጠቀሙታል። ከፍታውም አሪፍ ስለሆነ መደገፊያው እንዳይወድቁ ምናምን ነገር ይመልሳቸዋል ከሴኩሪቲ አንጻር። ብዙ ጊዜ አልሳምር ስቴት የሚታወቀው ገና በግንባታ ላይ ያለ ነው ከስተመሮቻችሁ ገዝተው የሚጨርሱትና ምንድነው ሚስጥራችሁ? ምን አይነት ነገር ስለምትጠቀሙ ነው ሰዎች ጋር እንደዚህ ተቀባይነት ሊኖራችሁ ይቻለው? የኛ አፓርትመንቶች የሚገኙበት ሎኬሽን አሁን በብዙ ደንበኞቻችን ተመራጭ ልንኖርንበት የቻለበት ምክንያት ለምሳሌ ቦሌን ስንመርጥ በደንብ ቦታውን ካልኩሌትድ የሆነ ቦታ ነው። ካዛንቺስን ስንመርጥ ሜክሲኮንም ስንመርጥ በዛው ሎኬሽን ምርጫችን ላይ ሰዎች ይወዱናል። አሁን ለምሳሌ ሜክሲኮ አሁን ያለንበት ሎኬሽን የኤዩ ሰራተኞች እዚሁ ግቢው ብዙ የሚኖሩ አሉ። ለምንድን ነው እዚህ ግቢ ውስጥ የሚኖሩት? አፍሪካን ዩኒየን እዚሁ በቅርብ ርቀት በአይናችን እዚሁ እያየነው ነው ያለነውና የዩኤንም እንደዚሁ በቅርብ ርቀት አለ። እነዚህ ሄድ ኦፊሶች አሉ። የባንክ ሄድ ኦፊሶቻችን አብዛኛው ሴኩሪቲውም የተጠበቀ አካባቢ እንደመሆኑ መጠን ተመራጭ የሆነ ቦታ ነው። ሌላው ደንበኞቻችን እኛን እንዲመርጡ የሚያደርግበት ዋናው ምክንያት ጥራታችን ነው። የምንገነባበት ጥራት በጣም ሃይ ኳሊቲ ጥራት ነው። የካዛንቺስም የቦሌም ሜክሲኮንም ሰዎች መስክረውልናል። ታማኝነታችንም ደግሞ ከዚህ ጋር አብሮ ይሄዳል። ቃል በገባነው ጊዜ ደግሞ ቤቶቹን ማስረከባችን ደንበኞቻችንም መስክረዋል። ለአዲሱ ሳይታችንም ደግሞ ይሄ በጣም ትልቅ ግብአት ሆኖን ብዙ ቤቶችን እየሸጥን ነው። አሁንም እድሉ አላቸው ሰዎች። በታማኝነታችሁ ትታወቃላችሁና ያው እንሂድና ለሚገዙ ከስተመሮቻችን እናሳያቸው። መንግስታዊ ይባላል የሳይት ባለሙያችን ነው። ሳይቱን ደግሞ እሱ በደንብ አድርጎ ያስጎበኝሻል። ጂፕላስ 24 ነው። 3 ቤዝመንት ይኖረዋል። 8ቱን ፍሎር ፓርኪንግ ነው። ከቤዝመንት ጀምሮ እስከ 4ኛ ፎቅ ሙሉ ከቤዝመንት ጀምሮ እስከ 4ኛ ፎቅ ሙሉ የመኪና ፓርኪንግ ነው የሚሆነው ማለት ነው። ሌክዠሪ የሆኑ አፓርትመንቶች በመገንባት ነው የምንታወቀው። እዚህም በዛ ልክ አፓርትመንቶቻችን በቂ የሆነ ብርሃን እንዲያገኙ ተደርገው ነው የተሰሩት። እንዲሁም ደግሞ ሰፋፊ ስቴሮች ወይም ደግሞ ደረጃዎች እንዲኖሩ ተደርጎ ነው የተሰራው። 4 ሊፍት አካተናል እዚህ ላይ። ራምፖቹም 2 መኪና እንደሚያሳልፍ አድርገን ነው የሰራ ነው። ሌላ ፋሲሊቴት የምታደርጓቸው ሰርቪሶች ይኖራሉ? ከመኪና ማቆሚያ ባሻገር እስከ 5ኛ ድረስ ምን ይኖራል? ግራውንድ ላይ የስፓ ማዕከልና እንዲሁም ደግሞ ጂምናይዝም ይካተትበታል ማለት ነው። በጣም ቆንጆ ነው፣ ደስ ይላል። ብዙ ነገሩ ዩኒክ ነገሮችን ያጠቃለለ አፓርትመንት ነውና ወድጄዋለሁ። በጣም አሪፍ ነው። ስንተኛ ፎቅ ድረስ ሄዷል? ምን ያህል ድረስ ተሰራ? ይሄኛው ሳይት ግንባታ ከጀመረ ኦልሬዲ ወደ 7 ወር አስቆጥረናል። በዚህ 7 ወር 3 ቤዝመንት ገንብተን ኦልሬዲ እስከ 6ኛ ፍሎር ላይ አሁን ገንብተን ጨርሰናል ማለት ነው። በአንድ ዓመት ከ6 ወር ነው የዴሊቨሪ ታይማችን። ያው እኛ ደግሞ በዴሊቨሪ ታይም አንደራደርም ማለት ነው። ይሄኛው ደግሞ ያው ቅድም እዛኛው ሳይት ላይ ያያያችሁ ነበረና የአረንጓዴ ስፍራዎችን ፎከስ አድርገን እንሰራለን። እንዳልሳምንት
ነውና ይሄ አበባ መትከያ የተዘጋጀ ነው። ምክንያቱም ያው ነዋሪዎች ድራይቭ እያደረጉ ሲመጡ ያው ጥሩ አረንጓዴ ነገር ማየት ስላለባቸው። አሁን ሀገራችን ላይ አረንጓዴ ልማት በጣም ፎከስ አድርገን እየሰራን ስለሆነ እንደዚህ አይነት ነገር አሪፍ ነው። ቴራዝ እዚህም ይኖራል ወይስ እዛ እንዳየሽው ተመሳሳይ ቴራዝ ያው እንደውም ከዛ በተሻለም ያው ዲዛይን አድርገን ለመስራት አቅደናል ማለት ነው። የአዲስ አበባ ነዋሪዎች በሙሉ የድንኳን የምናምን ወጪ አይኖርባቸውም። ሰርጋቸውን እዛው መሰረግ ይችላሉ። ለፕሮግራም ምናምን ምቹ ነው ማለት ነው። ልክ ነው። በጣም አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። ሳይቱንም ከዚህ በፊት ያስረከብናቸውንም እንደጎብኘሻቸው ነው። ዋጋው ላይ ስንመጣ አሁን ሰዎች ከአጠቃላይ ክፍያው ላይ ኦልሬዲ እኛ ግንባታ ጀምረናል፣ ፕሮግረሱን በጣም በጥሩ ሁኔታ እየሄደ ነው። ግን ኢቭን ከ10% ነው የጠየቅነው። በራሳችን ገንብተን መጨረስም እንችላለን፣ አቅሙ አለን። ግን ለደንበኞች ካሁኑ ከ10% ጀምሮ መክፈል መቻላቸው በጣም ትልቅ አድቫንቴጅ አለው። ምክንያቱም ሰው እየሰራ ያገኘውን ገንዘብ ጣል ማድረግ ይፈልጋል። ሞር ደግሞ ግንባታ ላይ ሲሆን ነገ ዶላር ቢጨምር እቃ ቢጨምር ዋጋው ላይ ለውጥ አያመጣም ወይ የሚለውን ስናይ በፍጹም ለውጥ አያመጣም። እንደ አልሳም እኛ ሴትል አድርገን የተነሳ ነው በማይጨምር ሂሳብ ቤት መሸጥ ነው። ዶላር ቢጨምር ዋጋው አይጨምርም። የግንባታ እቃ ዋጋው ቢጨምር ምንም አይነት የፕራይስ ዲፍረንስ አያመጣም። ዲል የተደረገበት ሂሳብ ማለት ነው። ኢቭን ጨምሮ ሲከፍሉ ደግሞ ለምሳሌ 30%፣ 50%፣ 75%፣ 100% ሲከፍሉ ራሱ ተጨማሪ የዲስካውንት ፓኬጆችንም አዘጋጅተናል። የበዓል ልዩ ቅናሽ እንዳለ አይቼ ነበር የመጣሁት እና ለምን ያህል ጊዜ ነው የሚቆየው እና ምን ያህል ነው ዲስካውንት ያደረጋችሁት? ከረንትሊ በተወሰኑ ቤቶች ላይ ለበዓል ቅናሽ አድርገናል። ያንን ደግሞ ሰርፕራይዝ ነው የምናደርጋቸው ደንበኞቻችን እዚህ ሲመጡ። ግን ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ ቤት ማግኘት እንደሚችሉ ካሁኑ መግለጽ እፈልጋለሁ። ይሄ ቅናሻችን የሚቆየው ለተወሰኑ ቤቶች ነው። በማይጨምር ሂሳብ እስከ 1 ዓመት ተኩል እስከ 2 ዓመት ባለው ግንባታው ላይ ተመስርተው የተሰራውን ነገር እያዩ ነው የሚከፍሉት። እኛ በጣም ፍሌክሲብል ነን። ቺፕ ኢዝ ኤክስፔንሲቭ የሚባልበት ምክንያት ትልቅ ነው። ምክንያቱም አንዳንዴ የኛ ህብረተሰብ የሚቀንስ ዋጋ ላይ ብቻ ይሄድና ነገ ብዙ ዋጋ የሚከፍልበት ነገር ይፈጠራል። መሬቱ በትክክል ያልተያዘ ቦታ ሊሆን ይችላል። ግንባታ የመገንባት አቅም ላይኖር ይችላል ያ ድርጅት። ነገ ደግሞ የሆነ ነገር ሀፕን ቢያደርግ ያንን ተጠያቂ የሚያደርጉትን ድርጅት የማያገኙበት ሁኔታ ነው የሚፈጠረው። እኛ ጋር ስትመጪ ቅድም እንደነገርኩሽ 30 ዓመት በላይ ልምድ አለን። ሰዎችም ያውቁናል። ስለዚህ ነገ ምንም ነገር ሀፕን ቢያደርግ እስከዛሬ እዚህ ደርሰናል፣ ነገም የምንቀጥል ስለሆነ በሙሉ እምነት እኛ ጋር መግዛት ይችላሉ ማለት ነው። በምን ያህል ጊዜ ነው ሰርታችሁ የምታስረክቡት የአሁኑን የተጀመረውን ህንፃ? ከዚህ በፊት እኛ ሽጠን ያላስረከብነው ሳይት የለም። ያ ደግሞ ትልቅ ኳሊቲ ነው። ስለዚህ በአንድ ጊዜ ብዙ ሳይቶችን አንይዝም። ምክንያቱም ሞር እኛ የሚያስጨንቀን ብዙ ገንብቶ ብዙ የማትረፍ ሳይሆን ጥራት ያለውን አንድ ነገር ገንብተን ቃል በገባውን ጊዜ ማስረከቡ ነው ሞር ትኩረታችን። ማስተላለፍ የምትፈልገው መልእክት ካለ? በመጨረሻ እናንተም አክብራችሁ እዚህ ድረስ ያለውን የተሰራውን ነገር ለማየት ስለመጣችሁ በአልሳም ፕሮፐርቲስ በኩል ትልቅ ምስጋና አቀርባለሁ። ኢትዮጵያ ላይ ብዙ ሰዎች ቤት መግዛት ይፈልጋሉ። በተለይ የውጭ ዲያስፖራዎች። የእኛ ግቢያውን ብዙ ዲያስፖራዎች አሉ። ደንበኞቻችንም ብዙ ዲያስፖራዎች አሉ። የሀገር ውስጥ ሰዎችም አሉና ሁሉም ሰው ቤት ሲገዛ አማራጮችን ማየቱ አይቀርም። እኔም እንዲያዩ እመክራለሁ። የእኛንም ግን ሳያዩ ሌላ ቤት ለመግዛት እንዳይወስኑ የሚለውን ግን ሊያሰምሩበት ይገባል ብዬ አስባለሁ። በጣም ነው የምናመሰግነው። የአፍሮ ሚዲያ ተከታታዮች እንግዲህ የቤት የመግዛት ፕላን ካላችሁ የት መምጣት እንዳለባችሁ ኦልሬዲ ያወቃችሁ ይመስለኛል። አልሳም ሪል ስቴት በጣም አሪፍ ሪል ስቴት ነው፣ አይቼዋለሁ። እናንተም እንዳያችሁት ነው። ሌላ ጊዜ በአሪፍ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ባይ